ስሙድ ነው። ከዚህ በፊት ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ በሀይሚ በጀግናዋ የፍቅር ጥያቄ በቀለበላ ጀግና ሴት መተናል ማለት ነው። እንግዲህ እናቷና አማቷ የእሱ እናትና የእሷ እናት እንዲህ አምሮባቸው ማለት ነው። እኔ በጣም ነው ደስ የሚለኝ ማለት ነው። እንደዚህ የሆነ በቃ ልጃችሁ ቤት ስከዱ ምናምን አበሻ ቀሚሳችሁን ለብሳችሁ እኔ በጣም ነው ደስ የሚለኝ። እግዚአብሔርን እውነቴ ነው የምላችሁ። አንዳንድ እናቶች በቃ ዝንጥ ብለው ከልጃቸው ቤት ሲሄዱ በቃ ልጃቸው እኔ እንጃ በጣም ደስ በሚል ሁኔታ እንግዲህ ብሩኬም እናት የሀይሚም እናት መጥተዋል ማለት ነው ከልጆቻቸው ቤት እና የሀይሚ እናት ደግሞ ያው ታውቋታላችሁ፣ ደርባባ ነች። እኔ ደስ ትለኛለች የሀይሚ እናት ማለት ነው። በነገራችን ላይ የና አብርሃም እናት ማለት ነው የሆነ በቃ የእንትል ያላት የተረጋጋች አለች እንጂ አንዷ ልጇ ማለት ነው እንደ እብድ የሚያረጋት እንደ ወንድ ከላይ ከታች የሚያዘልላት እና የሀይሚ እናት የተረጋጋች ነው። የብሩኬም እናት እንደዛው በቃ እየተረጋጉ የድሮ እናቶች ማለት ነው። በቃ ደስ የሚሉ አሁን የሀይሚ እናት የና አብርሽ እናት ነች። በቃ ሁኔታዋ ሁሉ ለምትናገረው ነገር እንኳን ቁጥብ ያለች በቃ ቁጥብ ያለች ደርባባ እናት ናቸው ያለቻቸው ማለት ነው። ግን የአብርሽ እህት እኔ ከሱ እናትና ከሱ አባት የወጣች አትመስለኝም ማለት ነው። ካነጋገሯ ከምኗ እንደውም እንትላ ነች ልጇ ማለት ነው። ማን ነበረች? ሄሉ አሁን ልክ እንደ እናቷ ነች። የተረጋጋች ነገር ነች። ምንም ምትል አይደለችም። እርግት ያለች በቃ የእናቷን የያዘች እሷ ትመስለኛለች። እና በጣም ደስ ይላል። እንግዲህ ሀይሚዬ በዚህው ያውቃል ሰልጋችን እንዳልውንና እንሂድ እያሉ ነው። ዳሉን እንጂ እንዴት ነው ዝም የምትሉን እያሉ ነው። ያው ዝግጅት አለባት ብላለች። ያው ለሰርጉ ነው ዝግጅቱ። ሀይሚ እንግዲህ እንደ ማንኛውም ያው ብዙ ፈተና እኩል ያጋጥማቸው ይችላል። አንዷ ያው በፊት ማን ነበረች? አሁን ድረስ የእሱ ልጅ ነች እያለች የምትሟገት ልጅ አለች። እኔ እሷ ልጅ ማለት ነው ግን አይገባኝም። አንዴ ከሌላ ሰው ጋር እንትን ትሏታላችሁ፣ አንዳንዴ ደግሞ የብሩኬ ልጅ ነው የወለድኩት ትላለች። እና ከሷ ያን ሁሉ ነገር ፈተና አልፋ ሀይሚዬ እንግዲህ ከዚህ ደረጃ ላይ ደርሳለች። ደስ የምትል በቃ ደርባባ ባገሯ ባህል እንዲህ ድምቅ ብላ ቂጧን ከፍታ አይደለም አማቷን የምትቀበለው ወይ እናቷን የምትቀበለው ማለት ነው። አንዳንዶቹ ከአማታቸው ቤት ሲሄዱ ቂጣቸውን ከፍተው ጡታቸውን እያሳዩ የሚሄዱ አሉ። እንዲህ ነው አያችሁ፣ ሴት ልጅ እንዲህ ድርበብ ብላ ስትሄድ ነው ገበናዋ ሁሉ የአማቷም የሁሉም ፍቅር እናቷንም የምታስከብለው አስተዳደግ ስነ ስርዓት የምታስከብለው እናቱ እንዴት አይነት እናት ብታሳድጋን ነው የምታስብለው። እንደዚህ ነው። ይኸው እንግዲህ አለባበስ ማለት ነው። በአበሻ ቀሚሷ ድምቅ ብላ እሁድ ነው ለዛውም እሁድ ነው እያለች በቃ አያችሁ፣ በሃይማኖቱ የሚያምንና በቃ ባህሉን የሚያከብል ሰው እንደዚህ ነው ብዬ ነው የማስበው። እና ሀይሚዬ በዚህው ቀጥይበት እንዳትቀየሪ ማለት ነው። እና በጣም ደስ ይላል። እንግዲህ ምግብም ሞልቷል ብለዋል። አንቺ ያለሽበት ሁሉ ነገር እኮ ድምቅ ያለ ነው እያላት ነው ብሩኬ። በነገራችን ላይ ጎበዝ ነች። አንዳንዴ ካስተዳደጋችሁም ነው እናታችሁ ብዙ ነገሮች እያሳየቻችሁ ታደጋችሁ በማየት ብቻ እንደ ሰርታችሁ አይደለም እኮ። አሁን እንግዲህ ሀይሚ በብዛት ያው ትሰራለች። በፊትም በፊት ድራማ ምንድነው ቪዲዮ ሲሰሩ ሀይሚ ምግብ ትሰራ ነበረ። እንደውም እያሳየች ነበር እንትን የምትለውና በጣም ጎበዝ ነች እና ጀግና ሴት ነች ብዬ ነው የማስበው። ማለት ፍቅር ጥያቄ ተቀርቦላት ነው ተንበልክኮ ነው ታገቢኛለሽ ወይ ታፈቅሪኛለሽ ወይ ተብራ። አሁን እኮ እናቴ እናቶ ሄልሚላ እነ ወይዘሮ ሄልሚላ እነ ወይዘሪት ሄልሚላ ግዴታ ታገባኛለህ ወይ ብለው ተንበልክከው ቀለበት ማድረግ እኮ ነው የቀራቸው። እውነቴን ነው የምላቸው፣ ቀለበት ማድረግ ነው የቀራቸው ተንበልክከው ሲለምኑ። እንግዲህ ሀይሚ ተንበልክኮ ነው ለምኗት፣ አክብሏት፣ ወዷት ማለት ነው።
ይህን ያህል ቀን ሲቀመጡ ምንም እንደ ጨዋ ሆነው ተቀምጠው ማለት ነው እንደ ተከባበሩ። በጣም እኔ ራሱ ብሩኬን በጣም ነው የማደንቀው ማለት ነው። ወጣት ነው እንኳን ሴት ልጅ ከቤታችሁ ሁና ቀልቶ ከአንድ ቤት እየኖራችሁ ብዙ ነገር ይከሰታሉ። ግን እሱ ልክ እንደ እህቱ አይቷት እስካሁን ድረስ ምንም እንትን ሳይል አሁን ታገቢኛለሽ ወይ ብሎ የፍቅር ጥያቄ ያቀረበላት ብሩኬ ነው ማለት ነው። በጣም ጎበዝ ልጅ ነው። በጣም ኒንጃ ሳላደንቀው አላልፍም። ሀይሚ ራሱ ሳትደነቅ አታልፍም ማለት ነው። እንደዚህ ፍልቅልቅ ብላ አምሮባት፣ ወይኔ ያበሻ ቀሚሱ ግን ቀይ ባይሆን እኔ በነገራችን ላይ ምን ሆኔ ነው ቀይ ጥለት የምጠላው? በእናታችሁ በስመ አብ ወልድ መንፈስ ቅዱስ ቀይ ጥለት እጠላለሁ ብታውቅ። ኧረ ቀይ የተባለ ነገርን ያልወድም ለምን እንደሆነ እኔ እንጃ አላውቅም። እግዚአብሔርን እኔ ደግሞ እንደማልወደው አውቆ ራሱ ልብሶችም ቀያይ ናቸው። እኔ የምወደው ምን ነበር የሚባለው የሆነ አለ አይደለ? እኔ እንጃ የሆነ የምወደው ልብስ አለኝ። አረንጓዴም አልጠራም ግን ቀይና በቃ ሱሪ ጥቁር ወዳለሁ። ጂንስ ሱሪም ሆነ የጨርቅ ሱሪ በላይ የሚለበስ ደግሞ ሰሚዝ ምናምን አልወድም። ቲሸርቶችም አልወድም። ጥቁር ነገር ለምን እንደሆነ አላውቅም። ግን ቀይ በጣም ነው የሚያስጠላኝ። ቀይ ልብስ አልወድም። እንደው ከበፊቱም ከልጅ ሁኔ ማለት ነው። እና ቀይ አበሻ ቀሚስ እኔ የምን ይመስለኝ ነበር ማለት በፊት ማለት ነው። ልጅ ሁኔ ሳይሆን አዲስ አበባ መጥቼ ምናምን የሆነች ሴተኛ ዳሪ ነበረች እና ጠንቋይ ቤት ስካድ ቀይ በቀይ ይሄ ቀይ ጥለት ያለበት ልብስ ነው ይዛ የምከደው እና ለብሳ የምከደው የጠንቋይ ልብስ ይመስለኛል። በነገራችን ላይ እንዱ ጋር የሪማይ ልጅ ሆኔ ራሱ በጣም ነበር የምጠራው ማለት ነው። ጠንቋይ ከዛ ቀይ ጥለት ያለው ልብስ ሳይ የጠንቋይ ልብስ ይመስለኛል። በቃ የታውን ድረስ የጠንቋይ ልብስ ነው የሚመስለኝ። እኔ ለምን እንደሆነ አላውቅም። ሰው ፋሽን ነው እኮ የፋሽን ልብስ ነው ቀይ ጥለት ምናምን ሲሉ ኧረ እኔ ቀይ ጥለት አልወድም እላቸዋለሁ። እኔ የጠንቋይ ልብስ ነው የሚመስለኝ። እውነቴን ነው የምላቸው። እና ሀይሚዬ እንግዲህ ያምራል ቀሚሱ በጣም ነው የሚያምረው። አብሶ የእናቶቻቸው በቃ በጣም ነው የሚያምረው። እና በጣም ነው እናቶችሽን እንደዚህ አክብረሽ እንደዚህ ፏ ብልጭ ብለሽ እንደዚህ ዝንጥ ብለሽ በወጉ በባህላችን ማለት ነው ተቀበለቻቸው ማለት ነው። ቀለበቱም እንግዲህ ይቀጥላል።